ከወለደች በኋላ የምትወልዳቸው ልጆች እንደሌሉ ማሳያ ከአባቶች በተለይ በመጀመሪያው ምዕተ ክፍለ ዘመን ከነበሩ አባቶች ሊጻፍ ይገባ ነበር። ጭራሽ አልተጻፈምና ይሄ ትክክል አይደለም። ስለዚህ ቋንቋውን አይተናል። እንደገና ደግሞ የዘመድ ልጆች ከሆኑ በነገራችን ላይ እነዚህ ነገሮች እነዚህ የተጠቀሱ ሰዎች እንዴት ነው ኢየሱስ ክርስቶስ እስኪሰቀል ድረስ አብረው ከእናታቸው ጋር እንዴት ይሆናሉ? ከማርያም ጋር ነበሩ እኮ የዘመድ ልጆች ከሆኑ ያን ሁሉ ጊዜ እንዴት ሆኑ? እና ይሄ ትክክል አይደለም ብለን እናምናለን። መጤ ነው፣ ግን ይሄ ከድህነት ጋር ስለማይገናኝ ብዙ የሚያከራክር አይደለም። ቴንክ ዩ። ኦኬ እሺ፣ አይ ቲንክ እኔ ላጠቃል መሰለኛ ነው። ኦኬ ታጠቃላለህ። እሺ በኋላ ታይም ካገኘው እንትላለው። እናንተ ወይ መጀመሪያ መጨረሻ ላይ ሪፍሌክሽን ስጡ። እሺ ሪፍሌክሽን ሰጣላችሁ 5 ደቂቃ ያስቀምጡልኝና እኔ ስለ ወንድምነት ወንድማችን ስለሚለው ወንድምነት በመጽሐፍ ቅዱስ የተወሰነች ነገር ላችሁና ሌሎቻችሁ ሪፍሌክሽን ስጡ። ደቂቃ አስቀምጡልኝ። እሺ በመጽሐፍ ቅዱስ ወንድምነት ምንድነው የሚለውን ነገር ከፍለን እንየው። በመወለድ ወንድምነት እንዳለ መጽሐፍ ቅዱስ ይናገራል። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 1 እስከ 2 አለው። ለምሳሌ ያዕቆብና ኤሳው መመልከት እንችላለን። 12ቱ የያዕቆብ ልጆች ተብለው ወንድማማች መሆናቸውን ኦሪት ዘፍጥረት ምዕራፍ 34 ቁጥር 23 ላይ ይናገራል። ሐዋርያው እንድርያስና ሐዋርያው ጴጥሮስ ወንድማማች እንደነበሩ፣ የሥጋ ወንድማማች እንደነበሩ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ ሜንሽን ሲያደርገው እንመለከታለን። በነገራችን ላይ ወንድምነት በስጋም ወንድም ይባላሉ። ሁለተኛው ነገር ደግሞ የወገን ወንድምነት አለ። የወገን ወንድምነት ይህም ከአንድ ወገን ስለመሆናቸው ይህ አይነት ወንድምነት የወገን አንድነትን የሚያንተን የሚል ነው። ለምሳሌ አይሁድ ከአብርሃም ወገን ስለሆኑ ወንድማማች እየተባሉ ሲጠሩ እንመለከታለን። ከአብርሃም ወገን ስለሆኑ ኦሪት ዘዳግም ምዕራፍ 15 ቁጥር 12 ላይ እንዲላል አንተም ወንድምህን ዕብራዊውን ወይም ዕብራዊቱን ብትገዛ 6 ዓመት ያገልግልህ ሲል እንመለከታለን። አንተም ወንድምህን ዕብራዊውን። ይሄ በወገን የሚሰጥ ወንድምነት ነው። አንድ ባህልን አለማወቅም ነው። ቅድም ዳኒም እያየሁት ነው የነበረው ይሄን ነው። ሁለተኛው ኦሪት ዘዳግም ምዕራፍ 15 ቁጥር 12 ላይ የወንድምህ በሬ ወይም በግ ጠፍቶ ብታይ ቸል አትበለው ይላል። ይሄ ስለ ወገኑ ነው። ወንድም ሲባል የስጋ ወንድም ማለት አይደለም። ሌላኛው ይቀጥላል። አምላክህ እግዚአብሔር የመረጠውን በላይ ታነግሳለህ፣ ከወንድሞችህ መካከል የሆነውን በአንተ ላይ ወገን ሰው በላይ ንጉሥ ታደርግ ዘንድ አይገባህም እያለ ኦሪት ዘዳግም ምዕራፍ 17 ቁጥር 15 ላይ የእስራኤልን ባህል እንድታቆም ነው። በዚሁ ሌላኛው ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ ምዕራፍ 9 ከቁጥር 1 እስከ 3 ላይ እንዲላል በስጋ ዘመዶቼ ስለሆኑት ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበር ይላል። በስጋ ሚላቸው ሮም እናውቃለን። በሮም ከአሕዛብነት ወደ ክርስትናና ከአይሁድነት ወደ ክርስትና የመጡ ሰዎች አሉ። ከአይሁድነት ወደ ክርስትና የመጡትን የስጋ ወንድሞቼ እያለ ቅዱስ ጳውሎስ ሲጠራቸው እንመለከታለን። ይህ ጄኒኦሎጂካሊ ከጳውሎስ ከእናት ከአባቱ የተወለዱ አይደሉ። የወገንን ዝምድና እየነገራቸው ነው። ይህ ማለት ሁሉም እስራኤላውያን ከቅዱስ ጳውሎስ እናትና አባት የተወለዱ ናቸው እያለን አይደለም። ስለዚህ ሮሜ ምዕራፍ 9 ከቁጥር 1 እስከ 3 ላይ ያለው መጽሐፍ መመልከቱ ነው። ሌላኛው በስጋ ዝምድና ወንድምነት ሲባልም እንመለከታለን። የቅርብ የስጋ ዘመድ ወይም የዘር ቁርኝት ያላቸው ሰዎች ለምሳሌ ሎጥ የአብርሃም ወንድም ልጅ እንደሆነ እናውቃለን። ማለትም ለሎጥ አብርሃም አጎቱ እንደሆነ እናውቃለን። ነገር ግን ወንድሜ እያለ ሲጠራው እንመለከታለን። ኦሪት ዘፍጥረት ምዕራፍ 12 ከቁጥር 3 እስከ 5 አጎቱን ወንድሜ እያለው ሲጠራው እንመለከታለን። ይሄም በድጋሚ ኦሪት ዘፍጥረት ምዕራፍ 13 ከቁጥር 8 ላይ ምዕራፍ 14 ቁጥር 14 ላይ ወንድሜ እያለው ሁለት የአጎቱን ልጅ ወንድሜ እያለው ሲጠራው እንመለከታለን። ከአንድ እናት ከአንድ አባት የተወለዱ ሳይሆን የአጎት ልጅ በመሆኑ እየፈጠንኩኝ ነው። ይቅርታ ካልኳቸው በደንብ አስተውሉ። ቅድም ስንላችሁ የነበረው አንድ ታሪክ አለ። ታናሹ ያዕቆብና ታላቁ ያዕቆብ እየተባሉ የዘብዴዎስና የእልፌዎስ ልጆች። የዘብዴዎስ ልጅ ታላቁ ያዕቆብ ሲባል ቅድም ሜንሽን ስናደርግላችሁም የነበረው በሐዋርያት ሥራ ላይ የተጠቀሰው በሄሮድስ ሰማዕት የሆነው ማነው? ታላቁ ያዕቆብ ነው። ታናሹ ደግሞ ቅዱስ ጳውሎስ በኢየሩሳሌም ሳለ የተገናኘው እሱ ታናሹ እሱ የእልፌዎስ ልጅ ነው። ቅድም ዳኒ የጠየቁትም ይሄን ነበረ። ሁለቱ ስለተመታቱበት ነው። ምክንያቱም ይሄ ቴዎሎጂ በነገራችን በክርስትና ታሪክ አይታወቅም። በክርስትና መቶ አይደለም ኢትዮጵያ ውስጥ ነው። ኦልሞስት ኢትዮጵያ ውስጥ ያለ ፔንቴ ነው እንደሚያወራው። እኔ ቦጭ ያለ ፔንቴ ደፍሮም እንዲያወራም ስለሚያስደነግጥ ንግግሩ ራሱ። ሌላኛው እንዲህ ይሄን ከተመለከትን
ለምሳሌ የፍቅር ወንድምነትን ማለት እንችላለን። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም መልካም ያማረ ነው እያለ መዝሙረኛው ቅዱስ ዳዊት መዝሙር 132 ከቁጥር 1 ላይ ስምህን ለወንድሞቼ እነግራቸዋለሁ በጉባኤ መካከል አመሰግናለሁ እያለ መዝሙረ ዳዊት ምዕራፍ 22 ቁጥር 2 ላይ ቅዱስ ዳዊት ሲናገር እንመለከታለን። ኢየሱስም ገና ወደ አባቴና ወደ አባታችሁ አላረኩም እያለ ወደ ጌታዬና ወደ ጌታችሁ ወደ አባቴና ወደ አባታችሁ አላረኩም እያለ እንትን ሲላቸው ነው ወንድሞቼ ይቅርታ ኢየሱስም ገና ወደ አባቴ አላረኩም አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አላረግሁም ሲላት እንመለከታለን። ማርያም መቅደላዊትን ወንድሞቼ ያላቸው ማንን ነው? ሐዋርያቱን ነው። ሐዋርያቱን ለወንድሞቼ ሄደሽ ነገር ይሄ ምንድነው? በፍቅር ወንድም ብሎ ጠራቸው እንጂ የስጋ ወንድሞቹ አይደሉም። ይሄም ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ በግልጽ እናምን። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ነጣቂ ቢሆን ከእነርሱ ጋር እንዳትተባበሩ እጽፍላችኋለሁ። አሁን ግን ወንድሞች ነው የሚለው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 ላይ። ቅድም እዚህ ጋር ዮሐንስ ወንጌል ምዕራፍ 7 ላይ ያለውን ጌታችን ወደ ገሊላ ስለመሄዱ ይናገራል። ስለ ዳስ ባህል እያወራ ነውና ወንድማችን ይሄ እያወራ ያለው ስለ ጌታ ሪል ማለትም የዮሴፍ ልጆች ዮሴፍ ድንግል ማርያም እጮኛ ተደርጋ ከመሰጠው በፊት ልጆች ነበሩት። የዮሴፍ ልጆች አሉ። እነርሱ ናቸው። ምክንያቱም አብሯቸው ነው ያደገው። ክብሩን አልገለጠም ነበር። ይቅርታ ሰዓት እንትን አልኩ። እሺ ጨርሰናል። አለም ቤቱ ነው አለም ቴክ ኦቨር የሚያደርገው ወገኖች። አይ ቲንክ ያ እንትን ብለዋል መሰለኝ ጸሎትም አይ ቲንክ እስኪ ዘጋ ያሬዶ መጣል ሰላም በሉንና የተወሰነ ሀሳብ ብንሰጥበት ጥሩ ነው ብዬ አስባለሁ። ቴንክ ዩ ኔል ወደ የተወደዳችሁ አመሰግናለሁ። ሰላማችሁ ይብዛ። ባይ። እሺ ዮሐዲ ሰላም ብያለሁ። ዳንኤም ሰላም ብያለሁ። ፔትራ ሁላችሁንም እየነዳው ስለሆነ ስም ካልጠራው ይቀበሉኝ። ሰሙዬም ሰላም ብያለሁ። ሁላችሁንም ሰላም እግዚአብሔር ከኔም ከናንተ ጋር ይሁን። ሪፍሌክሽን እንስጥበትና ዮሐድሻ ብትንትን ያለ ነገር እንዳይኖር አሁን ሰሙ ወንድሞች የሚለውን ጥሩ አድርጎ ሰመሪ አድርጎልናል። ግን ደግሞ ድንግል ማርያም ልጆች አሏት የሚለው ሀሳብ በራሱ እሱ ላይም ሪፍሌክሽን እንስጥና ዘላለማዊ ድንግልናንም በዛው አያይዘን በአባቶች ትምህርትም በራሳቸው ፕሮቴስታንቶች ትምህርትም ማሳየት ስለሚቻል እንደሱ እናድርግ። ዮሐዲ ታንኪ በጣም ጸሎት ስራ ላይ ስለሚሆን መዝሙረ ቀጥሉ፣ በተራ እየተሰጣጣችሁ ቀጥሉ። እናንተ ችግር የለውም አይጥልም፣ እንደ በፊቱ አይደለም። ቲክታክ ቀጥሉ። ሌሎቻችሁ ታፕ ሼር እያደረጋችሁ ከታች ያላችሁ እናንተ ቀጥሉ። ኦኬ እሺ፣ እኔ የተወሰነ ሀሳብ ልስጥና ከዛ ያሬዶ ጠቅለ ሌሎች ወንድሞችም ሀሳብ ሰጣችሁ ያሬዶ ትጠቀልለዋለህ። እሺ አይ ቲንክ ጥሩ ውይይት ነበረ ይመስለኛል። ሀሳቡ አሁን እንግዲህ የዳኒ ሀሳብ እውነት ለመናገር ከእመቤታችን ከቅድስት ድንግል ማርያም በጣም የራቀች ከመሆኗ የተነሳ ከመርየም ራሱ የራቀች ነች። የሙስሊሞች መርየም ራሱ ድንግል ነች ብለው ነው የሚያምኑት። በድንግልና እንደወለደች ምናምን ነው የሚያምኑት። አሁን የመጣው የቪጂላንቴስ ሄረሲ ግን ትንሽ የከፋ ነው። የቪጂላንቴስ ነው ይሄን ሄረሲ ያመጣው። ሙስሊሞች ራሱ ይሄን እንትን አያውቁትም በእርግጥ ማለት ነው። እና በአባቶች የታመነ ትምህርት ነው። በአባቶች የታመነ ትምህርት ማለት የሆነ ሄሬሲ ሬዝ እስካላረገ ድረስ ባይዘ በአይነሴሲቲ እያንዳንዱ ነገር መጻፍ አይጠበቅባቸውም። ለምሳሌ በትሪኒቲ ዙሪያ ዲቴይል ኤክስፕላኔሽኖች ወይም ደግሞ በመለኮት አንድ እንደዚህ በኒቅያ በተገለጸው ልክ አስቀድሞ የነበሩ አባቶች ላይገልጹ ይችላሉ፣ ትምህርቱ እንዳለ ሆኖ ማለት። ስለዚህ የቀደሙት አባቶች በስላሴ ባያምኑ ነው ብሎ እንደ እስልምና ሃስት ጀነራላይዜሽን ፋላሲ ውስጥ መድረስ ነው። ይሄንን ትምህርት የታመነ መሆኑ ብታውቁት አንድ የሆነ እንደው ክራይቴሪያ ያወጣሉ። ከ150 ኤዲ በፊት ይሄንን ቃል የተጠቀመ ይላሉ ማለት የሆነ ከዛ ቤተክርስቲያን የነበረችው ምንድነው ከ150 ዓመት ኤዲ በፊት ነው እያላችሁ ነው? ምንድነው ከዛ በኋላ የሚመጡ አባቶች እንቀበላቸዋለን እያላችሁ ነው ማለት? ከ150 ኤዲ ያሉ አባቶች አንቀበላቸውም ነው ወይስ እስከ 150 የነበሩ አባቶች ብቻ ነው እንቀበለው እያላችሁ ነው?
እነ አግናጤዎስ እነ ጀሲ ማርቴር እንደሚቀበል ሰው እስከዚህ ዓመተ ምህረት ድረስ ደግሞ የሆነ ያልተጠቀሰ መስሎ ከተሰማቸው ደግሞ እስከ 3ኛ ክፍለ ዘመንም ይላሉ ማለት እና ዝም ብሎ ፍሊፕ ፍላፕ ማድረግ ሳይሆን የአባቶችና የቤተ ክርስቲያን ትምህርት እንዴት ነው የምንረዳው የሚለው መሰረታዊ ነገር ነው። መጀመሪያ ይሄ ወንድም የሚለውን ወንድም የሚለውን በመጽሐፍ ቅዱስ እንዴት ነው በስፋት ስለተካሄደበት ብለድ ሪሌሽን ብቻ ሳይሆን የአንድ ሀገር ዜጎች የአጎት ልጆ በተለይ ይሄ ከዝን የሚለው አዶልፎስ የሚለው ራሱ የቻለ ከዝን የሚል ቃል ስለሌለው ለአጎት ልጅም ለምንም ይሄ አዶልፎስ ወይም ደግሞ ወንድም የሚለው ነው የሚጠቀሙት። ክርስቶስ ደግሞ ሐዋርያቶቹንም ጭምር ወንድሞች እያለ ነው የሚጠራቸው ማለት ነው። ሐዋርያቶቹ ወንድሞች ብሎ ብዙ ቦታ ጠቅሷቸዋል። ስለዚህ የክርስቶስ ወንድሞች ተብለው ሲጠቀሱ ሰዎች በአይነሰሲቲ ከድንግል ማርያም የተወለዱ ናቸው የሚል የወረደ አርጊመንት ማምጣት በጣም መውረድ ነው እውነት ለመናገር ማለት ነው። ምክንያቱ ቀደም ማቴዎስ ወንጌል ምዕራፍ 28ም ዮሐንስ ወንጌል ምዕራፍ 19ም ተጠቅሷል አይደለ? እንግዲህ ወንድሞች ሄዳችሁ ወደ ገሊላ ይቀድማችኋል ብላችሁ ንገሯቸው ይላል ክርስቶስ። ወንድሞች ያላቸው ሐዋርያትን ነው። ሐዋርያቶችን ሁሉ የድንግል ማርያም ልጆች ማድረግ እንደማለት ነው ማለት ነው። ወንድሞች ተብለዋል ብሎ መጥቀስ የድንግል ማርያም ልጅ ተብሎ የተጠቀሰ ስለማያገኙ ነው ባይዘው የክርስቶስ ወንድሞች የተባሉ እየሮጡ የሚፈልጉት ማለት ነው። በክርስቶስ ራሱ ወንድሞቼስ በእኔ የሚያምኑ ናቸው ብሎ ተናግሯል። በእኔ የሚያምኑ ወንድሞቼም እህቶቼም እናቴም ብሎ ጠቅሷቸዋል። ስለዚህ አይ ክርስቶስ ከድንግል ማርያም ውጭ እናትም አለው ብሎ እንደ መረዳት ያለ አስተሳሰብ ነው ይሄም ማለት ነው። ይሄ ወንድም የሚለው ከዛ አንጻር የሚታይ ነው። ሐዋርያቶቹ በጣም ብዙ ቦታ ክርስቶስ ራሱ ወንድሞች ስላላቸው ማለት ክርስቶስ ግን በስጋ የተወለደ የስጋ ወንድም ከድንግል ማርያም የተወለደ እንደሌለው ማረጋገጫው ምን መሰላችሁ? የዮሐንስ ወንጌል ምዕራፍ 19 ላይ ታስታውሳላችሁ። ክርስቶስ እናቱን ወዴት ለማን ነው አደራ የሚሰጣት? ባይዘው በአይሁዶች ልማድ የበኩር ልጅ ወይም ደግሞ የበኩር ልጅ ካለፈ ከዛ ተከታዩ ነው የቤተሰቦቹ ኃላፊነት ተከታዩ ልጅ ላይ ነው የሚወድቀው ማለት ነው። ምናልባት ይሰማል ድምጼ አለ? ኦኬ እሺ። አደራ የቤተሰቦቹ አደራ የሚሆነው ተከታዩ ልጅ ላይ ነው የሚሆነው ማለት ነው። ተከታዩ ልጅ ላይ ኃላፊነቱ ይወድቃል። ክርስቶስ በመስቀል ላይ ኃላፊነቱ የሚሰጠው ለማን እንደሆነ ታውቃላችሁ? ለሚወደው ደቀ መዝሙሩ። ለሚወደው ደቀ መዝሙሩ ምን አለ? እነሆ ተመለከቷት፣ አንተ ወደሚወደው ደቀ መዛሙርት ዞር አለና እነኋት እናትህ አለ። እሷስ እነሆ ልጅሽ ብሎ አደራ ሰጣት ማለት ነው። የበኩር የምር የስጋ ወንድም ቢኖረው ኖሮ ለዛ ነበር አደራ የሚሰጠው በአይሁዶች ባህል ማለት ነው። ምንም ልጅ ስለሌላት ግን ድንግል ማርያም ራሱ አደራ የተሰጠችው ለማን ነው? ለዮሐንስ ነው። ለወንድሞቼ ስጣት አይደለም ያለው። ከዚያ ጊዜ ጀምሮ ወዴት ወሰዳት ነው የሚለው? ወደ ቤቱ ወሰዳት ነው። ልጆች ቢኖራት ወደ ልጆቿ ቤት ወሰዳት ነበር የሚለው መጽሐፍ ቅዱስ። መጽሐፍ ቅዱስ ግን እንደዚህ አይነት ታሪክ አናገኝም። ወደ ዮሐንስ ቤት ነው የምትወሰደው ድንግል ማርያም። ልጅ ስለሌላት ነው። ልጅ ቢኖራትማ ወደ ልጆቿ ቤት ነበር። ክብር ይግባትና ላቲ ስብሐትና ከክርስቶስ ውጭ እንደው አምላክ ባደረበት ማህፀኗ እንኳን ሩቅ ብእሲ ልትጨምርበት ይቅርና መለኮት የሆነው አምላክ ልትወልጂ ነው ስትባል እንኳን ነገረ ድንግልና የጠየቀች እናት ስለሆነች ማለት ነው። ይሄ እነ ቅዱስ አውግስጢኖስም የሚጠቅሱት ሀሳብ ነው። ሴርሞን 225 ላይ ምን ብሎ ወንድ ሳላቂ ይህ እንዴት ይሆናል የሚለው ባይዘው እጮኛ ያላት ሴት ይቅርና እጮኛ የሌላት ሴት እንኳን በብስራት ልጅ ትጸንሻለች ነው። አክቹዋሊ ትወልጃለች ቢሆን ኦኬ ጸንሰሻል የሚለው ሊያስይዝ ይችላል። እንዴ ወንድ ሳላቅ እንዴት ጸነስኩ የሚያስብል ጥያቄ ሊያመጣ ይችላል። የቅዱስ ገብርኤል ብስራት ግን ጸንሰሻል አይደለም ትጸንሻለች ነው። ወደፊት ነው ብስራቱ ራሱ ማለት ትጸንሻለች ነው የሚለው። ስለዚህ የድንግል ማርያም ጥያቄ ምንድን ነው? ወንድ ሳላቅ እንዴት ይሆናል? ይሄ በጣም የሚገርም ፍሬዝ ነው እና አውግስቲኖስ ምን ብሎ ይጠቅሳል? ድንግል ማርያም በራሷ ኮንፌሽን ድንግል በህሊናዋ ፐርፔቹዋሊ ቨርጅን ሆና ለመኖር ለእግዚአብሔር የታጨች እንደሆነች ራሷ መሰከረች ይላል። ገብርኤልም እንዴ ከላይ እኮ ለዮሴፍ የታጨች ብሎ ኮት ያደረገበት ምክንያት ለምን መሰላችሁ? መታጨቱ
ላቲ ስብሐትና ድንግልናዋን እንዲወስድ ሳይሆን ድንግልናዋን እንዲጠብቅ ነው። አውግስቲኖስ ዝቅ ብሎ ምን ይላል? ዮሴፍ ለድንግል ማርያም የታጨው ሌሎቹ የሚታጩት የሚስቶቻቸውን ወይም ደግሞ የሴት ልጅ የታጨችውን ሴት ድንግልና ለመውሰድ ነው። የዮሴፍ መታጨት ግን በተቃራኒው ድንግልና ለመጠበቅ ነው ይላል። በጣም የሚያስገርመው ዮሴፍ መታጨቱ ድንግልናዋን ለመጠበቅ ነው። የድንግል ማርያም ድንግልና ለመጠበቅ ነው። እንዴት ነው ድንግልናዋን ሊጠብቅ የሚችለው? ኦፍኮርስ የምትጸንሰው ከመንፈስ ቅዱስ ነው። ከመንፈስ ቅዱስ የሚወለድ ልጅ አላት። ከዛ በኋላ ያለ ሩካቤ ወለደች ተብላ ከመወገ ሊጠብቃት ማለት ነው። ኦኬ፣ ዘላለማዊ ድንግል ሆና እንድትቀጥል ሊጠብቃት ማለት ነው ዮሴፍ የታጨው። ስለዚህ አውግስቲኖስ እንዲህ ብሎ ይገልጻል። የዮሴፍ መታጨት እንደ ሌሎቹ ድንግልናን ለመውሰድ ሳይሆን ድንግልናን ለመጠበቅ ነው ተብሎ ብለው ይገልጸዋል። አባቶችም እንደዛ ነው። እነ ቅዱስ አትናቴዎስ፣ እነ ዮሐንስ አፈወርቅ፣ ጄሮም፣ ተርቱሊያን ሁሉም የእመቤታችን ዘላለማዊ ድንግልናን ይመሰክራሉ። ጴጥሮስ ተፍጻሜተ ሰማዕት ፐርፔቹዋል ቨርዥን የሚለው ከኒቅያ ጉባኤ በፊት ተጠቅሞታል ማለት ነው። ይሄን በታሪክ የታመነ እውነት ነው እና ፕሮቶ ኤቫንጀሊየም ኦፍ ጆንስ እንዴት ዘላለማዊ ድንግል እንደሆነ ይጠቅሳል። አግናጢዮስም በክርስቲያኖች ዘንድ የታመነና የታወቀ ትምህርት እንደሆነ የምናውቀው በቤተ ክርስቲያን ትምህርት ውስጥ እንደነበረ የምናውቀው የቅዱስ ዮሐንስ ደቀ መዝሙር በኤፒስትል ቱ ዘ ኤፌሲያንስ ወይም ለኤፌሶን ሰዎች በላከው መልእክቱ ላይ ምን ብሎ ቃል በቃል ጠቅሷል? 3 ነገሮች ለዲያብሎስ ምስጢር አድርጓል እግዚአብሔር ካለ በኋላ አንደኛው ምንድነው? ቨርጂኒቲ ኦፍ ሜሪ ነው ማለት የድንግል ማርያም ድንግልናዋን ለዲያብሎስ ምን አድርጎታል? ደብቆታል። ፕሪንሰስ ኦፍ ዚስ ወርልድ ማለት ነው። የክርስቶስ በድንግልና መወለድ የድንግል ማርያም ደግሞ ድንግል መሆንም ጭምር ከዲያብሎስ ሰውሮታል ይላል አግናጢዮስ። ከዚህ ከአግናጢዮስ ንግግር ምንድነው የምንረዳው? ድንግል ማርያም ዘላለማዊ ድንግል አይደለችም የሚል ፕሪንሰስ ኦፍ ዲ ወርልድ ወይም ደግሞ የዲያብሎስ አገልጋይ መሆኑ ትረዳላችሁ። በቃ ከዲያብሎስ ነው የተሰወረው ይሄ ሚስጢር እያለን እኮ ነው አግናጢዮስ። ዲያብሎስ እንዳያውቀው የተሰወረ ሚስጢር ነው ብሏል። ስለዚህ ከዲያብሎስ የተሰወረው ሚስጢር ካልገባቸው እነዚህ የዲያብሎስ ልጆች ናቸው ማለት ነው በአግናጢዮስ ኮንሴፕት እንጂ በክርስቲያኖችማ ለአይነ ጥቅሻ እንኳን አጠራጣሪ ሆኖ ራሱ አያውቅም። ለአይነ ጥቅሻ ማለት አጠራጣሪ ሆኖ አያውቅም በታሪክ። ስለዚህ የማን ልጆቹ እንደሆኑ የሚያሳይ ነው እንደው ፐርፔቹዋል ቨርጂኒቲ መካድ ማለት ነው። በጣም የሚያስገርመው ቀጥሎ እነ ሪፎርመሮቹ ራሱ የማይክዱት መሆኑ ነው። በጣም የሚያስገርመው ሪፎርመሮቹ ራሱ እንዳለ የሚቀበሉት ትምህርት መሆኑ። ከዛ ቪጂላንቴስ የሚባል ተነስቶ ነበር። በቃ የተወገዘ በአባቶቻችን ራሱ ምላሽ የተሰጠበት ትምህርት መሆኑ ነው። የሚያስደንቅ ነው። አስቀድመው እንዲህ ብለው መጻፍ ላይ ይጠበቅባቸው ይችላል። ኦፍኮርስ የጻፈዋል እኮ እነ ፒተር ሲል ኦፍ ደ ማርቲርስ ማለት ነው ተፍጻሜተ ሰማዕት ጽፈዋል። እነ አግናጢዮስ ይኸው ጽፈዋል። ፕሮቶ ኢቫንጀሊየም ኦፍ ጄምስ ጽፈዋል። ኦሪገን ፕሮቶ ኢቫንጀሊየም ኦፍ ጄምስ ሂስቶሪካል ኤቪደንስ አድርጎ ጠቅሶታል እኮ ይሄን ተጽፏል እኮ። የሆነ ሰዓት መጣና ቪጂላንስ ብቅ አለና አይ ወንድሞቿ ተብሏል፣ ስለዚህ እንደው ልጆች ቢኖሯት ነው የሚል ምንፍቅና መጣ። ኧረ ይሄማ እንደው የራቀ ከክርስትና የራቀ ሐሳብ ነው መረዳት ነው ብሎ ጄሮም እያነሳ ከትንቢተ ሕዝቅኤል ምዕራፍ 44 አስቀድሞ እኮ ስለ ድንግል ማርያም እንዴ የገባባት እኮ ልዑል እግዚአብሔር ነው፣ ስለዚህ ተዘግታ ትኖራለች እንጂ አትከፈትም ብሏል እኮ። የገባባት እኮ ልዑል እግዚአብሔር እኮ ነው። የአብ የባህሪ ልጁ የሆነው ከሶስቱ አካል አንዱ አካል የሆነው ወልድ እኮ ነው ያደረባት። ወልድ ባደረበት ማህፀን ወልድ በተቀመጠበት ዙፋን እንዴት ነው ሩቅ ቤት የሚቀመጥበት? አይቀመጥበትም። ስለዚህ አባቶች ይሄንን በደንብ አስተምረውበታል። ከዚያ አንጻር የሚታይ ነው ለማለት ነው። አንድ ብቻ ይሄ ስላሴ እኮ ቃል በቃል ባይጻፍም ይሄ እኮ ቴዎሎጂካል ዲቨሎፕመንት ነው። ይሄ የድንግል ማርያም እኮ ሪያሊቲ ነው አለ እንዴ።
ቅድስት ሥላሴ የሥላሴ ትምህርት ሪያሊቲ አይደለም እንዴ? ቴዎሎጂ ባይዞ ቴዎሎጂካል ዲቨሎፕመንት የሚባል ነገር የለም። ቴዎሎጂ ዲቨሎፕ አይደረግም። ኦፍኮርስ ዲፋይን ሊደረግ ይችላል። ቴዎሎጂ የሆነ እያሳደግከው የምትመጣው ነገር አይደለም። የኦርቶዶክስ ትምህርትም ሀሳብም አይደለም። ኦኬ ቲኦሎጂ ኦልሬዲ አንዴ ሪቪል የተደረገ ትሩዝ ነው ወይም ደግሞ ትምህርት ነው፣ ዶክትሪን ማለት ነው። ያንን ግን ዲፋይን እየተደረገ እየተብራራ ምናምን ሊሄድ ይችላል እንጂ የሆነ ሰዓት ዴቨሎፕ አድርጎ የሆነ ትምህርት ላይ የምትደርስበት ትምህርት አይደለም። ሥላሴ የሆነ ያልነበረበት ሰዓት ከዛ ዴቨሎፕ እያደረገ ወደዚህ አይነት ትምህርት ደርሰን አይደለም። የተገለጠ ትምህርት ነው ግን እየተብራራ እየተገለጠ ሀሳቡ ሞር ዲፋይን የሚደረግበት ሰዓት ሊኖር ይችላል፣ ወይም ደግሞ የተብራራበት ሰዓት ሊኖር ይችላል። ያ የሚብራራ ደግሞ ሄሬሲ በሚነሳበት ሰዓት ነው። ሄሬሲ ለምሳሌ በኒቅያ ጉባኤ ስለ መንፈስ ቅዱስ አልተነሳም ነበረ። ስለዚህ በኒቅያ ጉባኤ የነበሩ አባቶች በመንፈስ ቅዱስ ባያምኑ እንላለን አንልም እኮ። የተነሳው ሜይን ሄሬሲ በወልድ አምላክነት ነበረ። አይ እሱማ ፈጥሮ ፈጠረበት የሚል ሄሬሲ ነበር የተነሳው። ስለዚህ ወልድ ላይ እሱማ ከአብ ጋር የተካከለ ነው። ከዛ የቁስጥንጥንያ ጉባኤ ደግሞ መቅዶኒዎስ ተነሳና መንፈስ ቅዱስ ላይ በአካላዊነቱ ላይ ህጹጽ ብሎ መጣ፣ ኃይል ብቻ ነው ብሎ መጣ። መንፈስ ቅዱስም በመንፈስ ቅዱስም እናምናለን እሱም ጌታ ከአብ የሚሰርጽ ብሎ ከአብ ከወልድ ጋራ በአንድነት እንሰግድለታለን አምላክ ነው ብሎ አብራሩ ገለጹ እንጂ ያንን የመንፈስ ቅዱስ አምላክነት የዛኔ ዴቨሎፕ አድርጎ ነው አይደል? ዴቨሎፕ ያደረገ ዶክትሪን የለም በዛን ሰዓት። ኦኬ ያንን የምንፍቅና ትምህርት ተወገደ፣ እውነተኛው ትምህርት ተገለጠ። ኦኬ እውነተኛው ትምህርት ምን አለ? ተገለጠ ማለት። ስለዚህ የእመቤታችን ትምህርትም የታወቀ ነው። በቤተ ክርስቲያን ፍሎ ሲያደርግ የነበረ እውነት ነው። መጣ ቪዚላንስ አይ ብሎ ተናገረ። ከዛ በኋላ ለዛ ምላሽ ተሰጠ። ስለዚህ እሷ ዘላለም ድንግል ነች ተብሎ ተብራራ ማለት ነው። ከዚህ አንጻር የሚታይ ነው ለማለት ነው። ካበዛው በጣም ይቅርታ። እንግዲህ የጎደለውን ደግሞ እዚህ ያላችሁ መምህራን አረማችሁ ትሄዱበታላችሁ። እግዚአብሔር ይስጥል። ምንም የሚጣፍጥ ነው። ምንም ባትጨርስ ራሱ ደስ ይላል። ብዙ ላይብራሪ አንተ ብዙ መጽሐፍትን ብዙ ነገሮችን ሼር ስለምታደርገን ባይቋረጥ ራሱ ደስታችን ነውና ቃሎት ያሰማልን። እግዚአብሔር አምላክ ጸጋን ያብዛልህ። ሌሎቻችሁ ሀሳብ የምትሰጡ ካላችሁ ቀጥሉና ሜይ ቢ ማጠቃለያ ሀሳብ ካለ እኔ እሰጣለሁ። ግን ምንም የኔን ሀሳብ ነው ብዙዎቻችሁ እየተናገራችሁ ያላችሁት። ሀሳብ ያለው ሰው ካለ ይቀጥል። ያዲ ቃሎት ያሰማልን። እሺ ዝምታ ወርቅ ነው መሰለኝ። እሺ እኔ ሀሳብ ልስጥና መንገድ ላይም ስለሆንኩኝ ማርያም ልደቷ በጣም ደስ የሚል ቀን ነው። በነገራችን ላይ የምን ቀን እያለ ያከብራል። አንድ ሰው ደግሞ ዛሬ ሊሆን ይችላል፣ ነገ ደግሞ ሴቶች ቀን ማዘርስ ዴይ ነው፣ የእናቶች ቀን ነው እና ብዙ ፕሮቴስታንት ዛሬ በቤቱ ለነገ ሚስቱ ጊፍት ለመስጠት የእናቶች ቀን ብሎ ለማክበር ለሚስቱ አበባ ለመስጠት ሀብታም ከሆነ ወርቅ ምናምን ለመስጠት ደፋ ቀና ይላል። የእመቤታችን ልደቷ ነው ሲባል ግን ይከፋል። የእመቤታችን ዛሬ የተወለደችበት ቀን ነው ሲባል ይቆጣል። እና እኛ ክርስቲያኖች ግን በጣም ደስተኞች ነን። እመቤታችን በልደቷ በጣም ነው የምንደሰተው። ባይዘው በጣም ብዙዎች ለዚህ ዓለም ስቃይና ለዚህ ዓለም ክፋት የተወለዱ አሉ። የነሱ ልደት እንኳን ይታሰባላቸዋል። መድኃኒትን የወለደች ሕይወትን የወለደች ትሁት እናት፣ በጣም ድንግል እናት፣ ያቺ በትንቢት ሲነገርላት የነበረው ያቺ አስቀድሞ መንፈስ ቅዱስ ለነ ኢሳያስ የገለጣት በጣም እኮ ድንቅ እናት ናት። እና የስጋ እናቴ እንኳን ልደቷ ሲከበርላት ደስ ይለኛል፣ ሲነገርላት ደስ ይለኛል። የዋህድዬ እዚህ ቲክታክ ላይ እኔና የዋህድ ልደታችን ተከብሮልናል በእህቶቻችን። ኬኩን የሚበሉት እነሱ ናቸው፣ ግን በቃ ፌሽታ ነበር፣ ደስታ ነበር። ለእኛ እንኳን ለደካሞች ወንድሞቻቸው እህቶቻችን እንኳን ተወለዳችሁ ብሎ ደስታ ያደርጋሉ። ምንም እኮ አላረግንም። የዓለምን መድኃኒት የሰጠች የሚበላውን የሚጠጣውን የሰጠች ያስገኘች የማህፀኗ ፍሬ ሕይወት የሆነ
መልአኩ ወደ እርሷ ሲመጣ ለእሷ ብቻ ልዩ ሰላምታ ሰጥቷል። ለማንም ያልተደረገ ሰላምታ፣ ለማንም ያልተደረገ። አስቀድሞ እኮ ለዘካርያስ ተልኳል። ዘካርያስ ጋር ሄዶ ያን አልተናገርም። መላእክት በመጽሐፍ ቅዱስ በብዙ ቦታ ብስራት አብስረዋል። ኦኬ። ለድንግል ማርያም ግን የተበሰረው ብስራት ግን ልዩ ነው። ምክንያቱም ይህ ብስራት የአምላካቸውን እናት ነው ሄደው የሚያበስሩት፣ የፈጣሪያቸውን እናት ነው ሄደው የሚያበስሩት። ስለዚህ ተጠንቅቆ ፈርቶ ነው እና በጣም ልዩ ሰላምታ ነው የሰጣት። ምን ብሎ ጸጋን የተሞላሽ ሆይ ደስ ይበልሽ። ስለዚህ የእመቤታችን ልደቷ ደስታ ነው፣ ባይዘወይ በጣም ትልቅ ደስታ ነው። መላእክት እንኳን ደስ ይበልሽ እያሉ ያበስሯታል። ድንግል ደግሞ ምን አለች? ድንግል ማርያም ትውልድ ሁሉ ብጽዕት ይሉኛል አለች። ስለዚህ ብጽዕት እንላታለን ድንግል ማርያምን እና ልደቷ ዛሬ በጣም ድንቅ በዓል ነው። ብዙ የድንግል ማርያም ነገር ሲነሳ የሚቆጣ የሚበሳጭ አለ። እመቤታችን ድንግል ማርያም ስንል አምጣ እመቤታችን የሚለውን ኬታ መጣ የሚል አለ። ከዛ ግን ሁሌም እንደምለው የአብይ ሚስት የጠቅላይ ሚኒስትራችንን ሚስት እመቤቴ ሲል ግን ችግር የለበትም አይደለ? ዛሬ ቀዳማዊት እመቤት በማዕከላችን ተገኝቷል። እመቤት ወደዚህ መተው ቀዳማዊት እመቤታችን የሁላችንም እመቤት ወደዚህ መተው ዝማሬ ያቅርቡልን ሲል ችግር የለበትም፣ ችግር የለበትም። ድንግል ማርያምን ግን እመቤቴ ለማለት ግን በቃ መቆጣት ይጀምራል ማለት ነው። ይሄ ታዲያ ከመንፈስ ቅዱስ ነው ብላችሁ ትገምታላችሁ? መንፈስ ቅዱስ ለድንግል ማርያም የገለጣቸው በጣም ብዙ ክብሮች አሉ። በኤልሳቤት አድሮ ተናግሯል፣ በገብርኤል አድሮ ተናግሯል። ጌታ ሲያስተምር በማዕከላቸው የጠባቸው ጡቶች የተባረኩ ናቸው ብላ አንድ ሴት መስከራለች። እና በጣም እኮ የሚገርም ነው። እኛ ነገስታቱን እናከብራለን። እኔ አሁን የጠቅላይ ሚኒስትራችንን ሚስት እመቤታችን የኢትዮጵያ እመቤት ማለት አይከብደኝም፣ ምክንያቱም ጨዋ ነኝ እኔ። መጽሐፍ ቅዱስ ለነገስታት ተገዙ አክብሯቸው ስለሚል አዎ እመቤት ናት ብዬ መሰክራለሁ። ማን ነው ደግሞ አብይን ደግሞ እንደ መጽሐፉ አነጋገር ደግሞ ንጉስ ለነገስታት ተገዙ ይላል ለገዢዎቻችሁ፣ ስለዚህ ገዢያችን ነው ብዬ እናገራለሁ። ድንግል ማርያም ግን እመቤታችን ናት ሲባል እኔ ደረቴ ሞልቼ አዎ እመቤታችን ናት እንላለን። እመቤታችን ድንግል ማርያም እንላለን። የአምላክ እናት፣ የጌታዬ እናት፣ የንጉሴ እናት ስለሆነች። በዛኛው ሳይድ ግን ይከፋዋል። የዝናሽን እመቤቴ ሲል ደስ ይለዋል፣ ድንግል ማርያም እመቤታችን ለማለት ይቆጣል። ይሄ ከመንፈስ ቅዱስ አይደለም። ስለዚህ በመጀመሪያ እንኳን አደረሳችሁ ለማለት ነው። ወደ ዘላለማዊ ድንግልናዋ ልምጣ። ዮሐድዬ ይገርምሃል፣ ዛሬ እነ ሉተር እድሜ ሰጥቷቸው ቢኖሩ እነ ዝዊንግሊ እነ ካልቪን ህይወት እድሜ ሰጥቷቸው ቢኖሩ እኔና ዮሐድሻ ሌሎቻችንም ታብታብ እያደረግን ጊፍት እየሰጠን የነ ዳኒንና የነ ዝዊንግሊን ክርክር እናይ ነበረ። የነ ዶክተር ዳኒንና የነ ዶክተር ካልቪንን የነ ሉተርን ክርክር እናይ ነበረ። ምክንያቱም የራሳቸው የፕሮቴስታንቶቹ ዋና ዋና አባቶች የሚባሉት ድንግል ማርያም ዘላለማዊ ድንግል ናት ብለው ነው የሚመሰክሩት። ክርክር እኮ አልነበረም ዘላለማዊ ድንግልናዋ ላይ ፈጽሞ ክርክር አልነበረባቸውም። ሉተር ተቃውሞ እንኳን ሲወጣ ፕሮቴስት ሲያደርግ ዘላለማዊ ድንግልና ላይ ተቃዋሚ አልነበረውም። እንዲያውም ዝዊንግሊ በጣም አጥብቆ የሔዋን ሁሉ እናት የሆነች ይላታል። የሔዋን ሁሉ እናት የሆነች ይላታል። እና ዘላለማዊ እንዲያውም ዘላለማዊ ድንግል አይደለች የሚሉት እነዚህ መሐይሞች ነው የሚላቸው፣ ያልተማሩ ኢሊትሬት ኢግኖራንት ግድ የለሾች ብሎ ነው እንዲያውም በደንብ አድርጎ የሚወቅሳቸው። እና ከራሳቸው አባቶች ጋር እንኳን ይጋጫሉ። ለረጅም ዘመናት ድንግል ማርያም ዘላለማዊ ድንግል ናት፣ ከወለደችም በኋላ ድንግል ናት፣ ከመወለዷ ፊትም ድንግል ናት ተብሎ ይታመናል። ስለዚህ ያ ሁሉ ስህተት ነው ማለት ነው። በዛች በጥንቷ ቤተክርስቲያን መንፈስ ቅዱስ የገለጠውን ትምህርት ዛሬ አንድ ጴንጤ ተነስቶ ለዛውም ኢትዮጵያዊ ጴንጤ ነው ኢትዮጵያዊ ጴንጤ ነው ብለው ማጆሪቲው በውጭ ሀገር ያሉ ጴንጤዎች በተለይ በደንብ የሚያነቡ ጴንጤዎች የድንግል ማርያም ዘላለማዊ ድንግል ላይ ተቃውሞ የላቸውም። የኛ ኢትዮጵያ ጴንጤዎች ግን ዩኒክ ናቸው፣ ባይዘው በጣም ዩኒክ ናቸው፣ ልዩ ናቸው፣ በብዙ ነገር ልዩ ናቸው። እና የድንግል ማርያም ዘላለማዊ ድንግልና በራሳቸው ባቶች ተመሰከረ ታየት ይቻላል በደንብ አድርጎ ምንም ማቴዎስ 13 ተቀሰ በደንብ አድርጎ ያዘውን ብሎ ጠየቀው። ተሰናከሉበት። ምስክር ለክርስቲያኖች ምስክር ሆኖ ይቀርባል፣ ኮት ይደረጋል። ሲጀመር እኮ ጌታን እኮ አይሁዶች ሲናገሩት
በማሾፍ በማላገጥ በስድብ እኮ ነው የሚናገሩት። ይህ የጸራቢ ዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ እነ ዮሳ እያሉ ሲዘረዝሩ ሪሊ ክርስቶስን ወደውት ለክርስቶስ ተቆርቁረው የእውነት እየመሰከሩ ብለው ነው የሚያስቡት ጴንጤዎቹ? አይደለም እኮ። አይሁዶቹ እኮ የተናገሩት ክርስቶስን ለማሳነስ እኮ ነው። ክርስቶስ በጋብቻ የተወለደ ነው ለማለት እኮ ነው። ሎቱ ስብሐት። እንደዚህ እኮ አንናገርም እኛ። ይሄን እኮ እንዲያውም ምስክር አድርገን እኮ ነው ራሱ አናቀርብም እኮ። እኔ ጴንጤዎች ይገርሙኛል። የማቴዎስ ወንጌል ምዕራፍ 13 ቁጥር 55ን እንደ ምስክር አድርገው ሲያቀርቡ አይሁዶች ጌታን ለማንቋሸሽ ለመስደብ እርሱ በጋብቻ የተወለደ ነው ዮሴፍ ከሚባል ጸራቢና ማርያም ከምትባል ሴት የተወለደ ነው ብለው ለመሳደብ የተናገሩትን ጴንጤዎቹ እንደ ኮት አድርገው እንደ መከራከሪያ አድርገው እንደ ትምህርት አቅርበው ሲያቀርቡ ይሄ እኮ ጌታን እኮ መሳደብ ነው። ባይዘው ይሄን ጥቅስ መጥቀስ ጌታን መሳደብ ነው። በነገራችን ላይ የአይሁድን ስድብ ደግፎ መድገም ነው። እኛ ግን ክርስቲያኖች ነን። ይሄን ጥቅስ አንጠቅሰውም ሲጀመር። ምክንያቱም ይሄን ጥቅስ አይሁዶች ከድንግል ማርያም በዘላለማዊ ድንግል በነበረችው በእርሷ ተወለደ ለማለት የጠቀሱት አይደለም። ስለዚህ ማቴዎስ ወንጌል ላይ ለዚህ ነው ተሰናከሉበትም የተባለው። የተናገሩት ነገር ሁሉ ስህተት ነው የተባለው ለዛ ነው። የእውነት ምስክር ስላልሆነ ሰው የአጋንንትን ምስክርና የአይሁዶችን ምስክር አይቀበልም በመጽሐፍ ቅዱስ ሐሰተኛ ምስክር ስለሆነ ማለት ነው። አንድ ይሄ ነው። እዛ ጋር የተዘረዘሩት ደግሞ አባታቸው እኮ ግልጽ አድርጎ ተቀምጧል እኮ የማን ልጆች እንደሆኑ። ከየት አምጥተውት ነው ፕሮቴስታንቶቹ እዛ ጋር የተዘረዘሩት የማርያም ልጆች ናቸው ብለው የተናገሩት? የማርያም ልጆች ናቸው ተብሎ የተባለበት ጽሑፍ አለ ወይ? የተጻፈ ብቻ አማኝ አይደሉ እንዴ? ሶላ ስክሪፕቹራ የተጻፈ ብቻ መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ዝም ባሉ ዝም ነው የምንለው ይሉን አይደል እንዴ? ከየት አመጡት? ድንግል ማርያም ልጆች አሏት የሚለውን ትምህርት የድንግል ማርያም ልጆች ተብሎ ይጠቀሱ ይታሉ። አንድ ቦታ አለ ባይዘው አንድ ቦታ እሱም ቅድም ዮሐዲ የጠቀሰው የዮሐንስ ወንጌል ላይ ምዕራፍ 19 ምን የሚለው እነሆ ልጅሽ እነሆ እናትህ። በቃ አንድ ቦታ አለ ልጅ ተብሎ የጠቀሰው ዮሐንስ ነው። ስለዚህ በዶክተር ዳኒ እኮ አነጋገር በቃ ወንድሞች የሚለው ወንድሞች ተቀበሉት አለ ነው። ኦኬ። ስለዚህ ልጅ የሚለው ልጅ ብለን እንቀበለው ዮሐንስን፣ ምክንያቱም ልጅሽ ተብሏል። ለዛውም ክርስቶስ የመሰከረው እነሆ ልጅሽ ብሎ። ስለዚህ ልጅሽ የሚለው ስለተነገረ በቃ አይ ልጇ ነው እኮ። ዮሐንስም ከድንግል ማርያም በስጋ የተወለደው ልልን ነው። አንድ ቦታ ላይ ልጅሽ የተባለው ዮሐንስ ብቻ ነው። እስቲ ስጡን አንድ ቦታ ላይ የድንግል ማርያም ልጆች ወይም እነዚህ ከዮሴፍ የተወለዱ ከድንግል ማርያም የተወለዱ ልጆች የሚል ስጡን። የለም። ደብል ስታንዳርድ ነው የምትሆኑት። ስትፈልጉ መጽሐፍ ቅዱሱን አተረጉሙም፣ ሳትፈልጉ ደግሞ ስቀደሙ ዝም ትላላችሁ ማለት ነው። ሌላ የመጨረሻው ራሱ አዲሱ መደበኛ ትርጉም ዮሐድዬ ካለ አዲሱ መደበኛ ትርጉም ላይ ይሄን ማቴዎስ ወንጌል ምዕራፍ 13ን የራሱ የፕሮቴስታንቱ መጽሐፍ ስለ ዮሴፍ ምን ብሎ ነበር የፈታው? ዮሐድዬ አዲሱ መደበኛ ትርጉም ህዳጉ ላይ ይሄን አብራራና ዮሴፍን ምን ብሎ ነበር የፈታው? ዮሴፍ በዚህ ጊዜ ምን የሆነ ይመስላል ነው የሚለው ዮሐድዬ ትዝ ይላል? ኦኬ ወጣል መሰለኝ። በጣም ጥሩ። እሺ የራሳቸው መጽሐፍ አዲሱ መደበኛ ትርጉም ዮሴፍ በዚህ ጊዜ በህይወት የለም። ማቴዎስ ወንጌል ምዕራፍ 13 ቁጥር 55ን ሲያብራራ የጴንጤዎቹ መጽሐፍ ዮሴፍ በዚህ ጊዜ የሞተ ይመስላል፣ በህይወት ያለ አይመስልም ይላል። ጴንጤዎቹ ይመጡና ከዮሴፍ ወልዳለች ይሉናል። ከሞተ ዮሴፍ ነው የወለደችው እንዴ? መቼ ነው ከራሳችሁ ትምህርት ጋር ከራሳችሁ አባቶች ጋር ከራሳችሁ የፕሮቴስታንት ልሂቃን ጋር የምትሰሙት? ራሱ መቼ ነው? አዲሱ መደበኛ ትርጉም ዮሴፍ በዚህ ጊዜ ሞቷል፣ የለም በህይወት ያለ አይመስልም ብሎ ያስቀምጠዋል። እናንተ ደግሞ ትመጡና አይ ከዮሴፍ ወልዳለች ትላላችሁ። ምንድን ነው የምታረጉት? ከሉተርም ተጣልታችሁ፣ ከዝዊንግልም ተጣልታችሁ፣ ከካልቪንም ተጣልታችሁ፣ ከራሳችሁ ከአዲሱ መደበኛ ትርጉም ተርጓሚንም ተጣልታችሁ፣ እርስ በእርስም በዚህ ጉዳይ ተጣልታችሁ እንዴት ይሆናል? በሉተሪያን ቤተክርስቲያን ዘንድ በትራዲሽናል ሉተሪያን ድንግል ማርያም ዘላለማዊ ድንግል እንደሆነች ነው የሚያምኑት። ስለዚህ ከኛ ጋር አይደለም ዲቤት መግባት ያለባችሁ። እነ ዶክተር ዳኒ መግባት ያለባችሁ ከራሳችሁ አካል ጎን ጋር ከነ ሉተሪያን ጋር ከነ ካልቪኖች ጋር ከነ ዝዊንግል አማኞች ጋር ነው መግባት ያለባችሁ ክርክር። ምክንያቱም በቀደመችው ቤተክርስቲያን በዚህ ላይ ተቋሙ የላቸውም። በብዙ ነገር ይቃወማሉ ቤተክርስቲያኗን የቀደመችውን፣ በነገረ ማርያም ላይ ግን ተቋሙ የላቸውም።
ዘላለማዊ ድንግል መሆኗ ላይ ተቋም የላቸውም። መልሶ እንዲያውም ዘላለማዊ ድንግል አይደለችም የሚሉትን ኢግኖራንቶች፣ መሀይሞች፣ የማያስተውሉ ለማወቅ የማይፈልጉ ጨለምተኞች ያሉ ነው የሚፈቷቸው የሚሰድቧቸው እነ ሉተር እነ zwingli እነ ካልቪን ማለት ነው። እና ድንግል ማርያም ዘላለማዊ ድንግል ናት። በወለደችውም ጊዜ በድንግልና ጸንሳለች። ከወለደችውም በኋላ ዘላለማዊ ድንግል ናት። ድንግል ማርያም ልጆች የሏትም። ልጇ የበኩር ልጇ ኢየሱስ ክርስቶስ ብቻ ነው። በዛ ላይ የተጠቀሱት ወንድሞች የተባሉት በደንብ ተቀምጧል ቅድም። ስለዚህ እኛ ይሄንን መሰክራ የጥንቷን የቤተክርስቲያን ትምህርት ይዘን ዛሬም ድረስ ይሄንን መሰክራለን። እንዲያውም ጴንጤዎች ልትኮሩብን ነው የሚገባው የጥንቱን የእናንተን ትምህርት ስለያዝንላችሁ ማለት ነው። የአባቶቻችሁን የነ ሉተርን የነ zwingli የነ ካልቪንን ትምህርት እንዲያው እነሱም እኮ እንዲያስተምራሉ ብለን ስለመሰክርናችሁ ነው ልትደሰቱ ነበር የሚገባው። ምክንያቱም የእናንተኑ ትምህርት እየነገርናችሁ ስለሆነ መልሰን እያስተማርናችሁ ስለሆነ ማለት ነው። ያው እናንተ እርስ በርስ ስለምትክዱ አንድ አባታችሁን ስትፈልጉ አባቶቻችሁን ትቀበላላችሁ። ለምሳሌ ስትፈልጉ ሉተርን ትቀበላላችሁ፣ ሳትፈልጉ አይ መዝኜ ነው የምቀበለው ትላላችሁ። ኦኬ። እሱ ግን ከናንተ የተሻለ ሆኖ ለውጥ አመጣለሁ ሐዳሲ ተብሎ ለውጥ አምጪ ተብሎ በእናንተ በደንብ የሱን ትምህርት ይዛችኋል። እና በነገረ ማርያም ላይ ያለው ትምህርት በጣም ልዩ ትምህርት ነው። ማጠቃላይ ምንድነው እንደዚህ ስትሏቸው ብዙ ጊዜ ፕሮቴስታንቶች ስትረቷቸው በሙግቱ በትምህርቱ ስትረቷቸው ቀጥሎ ምን ይላሉ? ለመዳኔ ምን ይጠቅመኛል ይሏቸዋል ማለት ነው። እቺ በጣም በቃ የድሮ ዘዴ ናት፣ ያልተሻሻለች አፕግሬድ መደረግ ያለባት። መጀመሪያ ድንግል ማርያም ልጆች አላት ብሎ ይቃወማችሁና ስታሳምኑት እንደሌላት ስታሳዩት ለመዳኔ እኮ አይጠቅመኝም ይላችኋል ማለት ነው። እንዴ ለመዳንማ ይጠቅማል። ምክንያቱም የዳነ ሰው ያዋሽማ። ባይ ዘ ዌይ በነገረ ማርያም ላይ የሚዋሽ ሰው ለመዳን አይጠቅመኝም ቢል ይሄ በጣም አስቂኝ ሰው ነው። ምክንያቱም መዋሸት ከመንፈስ ቅዱስ አይደለም። በመንፈስ ቅዱስ ተሞልቻለሁ የሚል ሰው እየዋሸ ለመዳን አይጠቅመኝም። ምክንያቱም ከዳነ ሰው ምን ስለማይፈልግ ውሸት ስለማይፈልግ የዳነ ሰው እውነት መስካሪ ስለሆነ ለመዳን አይጠቅመኝም ብለህ ከዋሸህ አንተ እኮ አልዳንክም እኮ ዋሽተሃል እኮ። ምክንያቱም ከመንፈስ ቅዱስ ያለውን ትምህርት እየተናገርክ ለአባቶች የገለጠውን ነገር ሳትናገር ግን ለመዳኔ ምን ይረዋኝ የዳንኩኝ ነኝ ብትል አንተ ውሸታም ነህ። ምክንያቱም የሐሰት አባቷ ዲያብሎስ ስለሆነ፣ የውሸት አባቷ ሰይጣን ስለሆነ፣ የውሸት አባቷ ርኩስ መንፈስ ስለሆነ ማለት ነው። ከመንፈስ ቅዱስ የሆነውን ትምህርት እንይዛለን፣ ከርኩሳ መናፍስ የሆነውን ትምህርት ደግሞ እናርቃለን ማለት ነው። ሁለት ታናሽ ያዕቆብ እንዳለም ዛሬ ሰማን። በነገራችን ላይ ሁለት ታናሽ ያዕቆቦች እንዳሉ እንዴ ዶክተር ዳኒ ከየት ነው ያመጣው ይሄንን? በመጽሐፍ ቅዱስ ሁለት ታናሽ ያዕቆቦች አሉ እንዴ? ጴንጤው ራሱ እኮ ይሄን አያምንም እኮ። ቅድም ታች ተቀምጦ የነበረው ጴጥራ ወንድማችን እኮ ይሄን አያምንም። ሁለት ታናሽ ያዕቆቦች አሉ መጽሐፍ ቅዱስ ትምህርት። ቅድም ሰሙም ዮሐድዬም ጠየቁት ምን ብለው? ታናሹ ያዕቆብ የታናሹ ያዕቆብ እናት ማን ናት አሉት። አይ ታናሹ ያዕቆብ እኮ ሁለት አይነት አለ። በመጽሐፍ ቅዱስ ታናሹ ያዕቆብ ተብሎ የተጠራ ሁለት አለ። ይሄ እኮ በጣም ክህደት ነው። አዳዲስ ክህደት፣ አዳዲስ ትምህርት እና ይሄንንም እንዲያው በጣም ብታስተካክሉት መልካም ነው ለማለት ነው። እግዚአብሔር ይስጥልኝ፣ ሁላችሁንም አመሰግናለሁ። በድጋሚ እንኳን ለእመቤታችን ለድንግል ማርያም ልደቷ በሰላም አደረሰን። ዛሬ በጣም ደስታችን ቀን ነው እና እንደውም የእናቶች ቀን ዛሬ ቢሆን ጥሩ ነበረ። ባይዘወይ የእናቶች ቀን ዛሬ ቢሆን በጣም አሪፍ ነበረ። በጣም የሁሉ እናት የተወለደችበት ናት ድንግል ማርያም። ኦኬ የእናንተ እናት እኮ ለኔ እናቴ ናት። የሰሙ እናት እናቴ ናት። እዚህ ያለው የፕሮቴስታንትም እናት የአንድ ፕሮቴስታንት አሁን ጎንደሬው ገብቷል። የጎንደሬው እናትን እኮ እናታችን ብዬ እኮ ነው የምጠራው አይደል? ኦኬ ድንግል ማርያም ደግሞ የሁሉ እናት ናት። ኦኬ እንደ በቤተክርስቲያን ትመሰላለች እኮ። ምክንያቱም ክርስቶስ ቤተክርስቲያንን መሰረታት፣ በቤተክርስቲያን አደረ። የቤተክርስቲያን አካሏ ነው፣ ራሷ ነው፣ ጉላቷ ነው። ኦኬ ቤተክርስቲያን የክርስቶስ አካል ናት። ድንግል ማርያም ደግሞ ቤተክርስቲያን ትባላለች። ለምን? ያን ክርስቶስ ራሱ በማህፀኗ ያዘ ስለሆነች፣ መቅደስ ስለሆነች፣ ማደሪያው ስለሆነች። መንፈስ ቅዱስ በእኛ ላይ ቢያድር በጸጋ ያድራል። በስብከት ጸጋ፣ በዝማሬ ጸጋ፣ በትንቢት ጸጋ ያድራል። በድንግል ማርያም ግን ቢያድር ከስጋዋ ስጋ ነስቶ ነው ያደረው። አያችሁ? አካላዊ ቃል ከስጋዋ ስጋ ነስቶ ነው። በመንፈስ ቅዱስ ረቂቅ የሆነ ስራ ተደርጓል። እኔ ዘማሪ ነኝ ብል በጸጋ ነው የማወራው። ድንግል ማርያም ግን እናት ነኝ ብትል ከስጋዋ ስጋ ስለተዋደ ነው። ድንግል ማርያም ብቻ ናት ልጇን ልጄ ብላ መጥራት፣ አምላኬም ልጄም ብላ መጥራት የምትችል። ከኛ መሃል ማንም ሰው ክርስቶስ ጋር ሲጸልይ
ልጄ ብሎ መጸለይ አይችልም። ልጄ ብሎ መጥራት አይችልም። ልጄ ብሎ የመጥራት ስልጣን ያላት ድንግል ማርያም ብቻ ናት። እኛ እኮ በጣም ዝቅ ባለው እኮ ነው የምንከራከረው። ታማልዳለች አታማልድም? የአምላክ እናት ከመሆን በላይ ምን ክብር አለ? ምን ክብር አለ? ወደፊትም ወደ ኋላም እኮ የሌለ ክብር ነው። አምላክን ልጄ ብሎ ከመጥራት በላይ ምን ክብር አለ? ለማንም እኮ አልተሰጠም። ይህ ጸጋ ለሷ ብቻ የሆነ ነው። የጸጋ ሁሉ ባለቤት የጸጋ ሁሉ ምንጭ ኢየሱስ ክርስቶስ ነው፣ ከስጋዋ ስጋ የተዋሃደው። ስለዚህ ልጄም የማለት ስልጣን ያላት እሷ ብቻ ናት ከፍጥረት። ለዚህ ነው ከፍጥረት ትልቃለች፣ ከፍጥረቱ ላይ የከበረች ናት። ምን ለምንድን ነው? ከፍጥረት መሃል ክርስቶስን ልጄ ብሎ የመጥራት ጸጋ የተሰጠ የለም፣ ልጄ ብሎ የሚጠራም የለም ከድንግል ማርያም ውጪ ማለት ነው። ይሄንን መረረህም ጣመህም ተቆጣህም አይነፈጠጠም ምናምን ውስጥህ ምን ተጨለመም፣ ይሄ እውነቱ ይሄ ነው። እግዚአብሔር ባከበራት ልክ እንኳን እኛ እኮ ነው አምላክ እናቴ ትሁን ብሎ ማክበር ምን ያህል ድንቅ ነው፣ ምን ያህል ጽብ ነው። እንደ ማንኛውም ሴታነት የሚል አለ እኮ። በቃ እኔም እኮ በዛ ጊዜ ብኖር እኮ እወልደዋለሁ ጌታን የሚልም ደፋር አለ። ልቦና ይስጣችሁ እናንተ ከመንፈስ ቅዱስ የሆነ ነገር ስለማትናገሩ፣ ይሄ ካጋነንት ስለሆነ። እውነተኛ የመንፈስ ቅዱስ ምስክር ግን በጣም ድንቅ ነው። ገብርኤል መጥቶ ያበሰረው የፈጣሪውን የአምላኩን ልደት ነው ያበሰረው። ለማ ለእናቱ ለምትሆነው። ስለዚህ እቺ ድንግል በጣም ንጽሕት ናት፣ በጣም የተለየች እናት ናት፣ በስላሴ ዘንድ የተወደደች ናት። በጣም ክብሯ በጣም ልዩ ነው። ከፈጣሪ ግን ደግሞ ምንድናት? በታች ናት። ኦኬ ለምን? ፍጡር ናታ። ፍጡር ናት ግንስ ከፍጡራን ደግሞ የከበረች ናት። ለምን? አምላክን አምላኬም ልጄም ብላይ መናገር ስልጣንም ጸጋም ስጦታም ክብርም የተሰጣት እሷ ብቻ ስለሆነች ማለት ነው። በረከቷ አይደርብን። እንኳን አደረሳችሁ ለድንግል ማርያም በዓል ልደት። አመሰግናለሁ። ዲያቆን እናመሰግናለን። ክብር ያድልልን። በጣም ደስ ይላል። ቀጥሎ መናገር የምትፈልጉ ካላችሁ ሰሙ የምትላለክ እሺ እህቴ። ደስ የሚል ትምህርትን ተማርን። ሲጀመር የዛሬ ጸሎት አርዕስት የነበረው የድንግል ማርያም መመረጥ በዛ ነበረ ዲስካስ ያደረግን የነበረና የሕዝቅኤል ደጅ ቅዱስ ጀሮም እና ቅዱስ አምብሮስ ሕዝቅኤል 44:2ን ሲጠቅሱ ይህች ደጅ ተዘግታ ትኖራለች እንጂ አትከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶባታልና ብለው እንደፈቱት ምርጫዋ ልዩ የሆነው የታተመች ደጅ ዘላለማዊ ድንግልና ሆና እንድትኖር በመመረጧ ነው። ይህ ዘላለማዊ ድንግልና ደግሞ ለፈጣሪ ሙሉ በሙሉ የተለየች መሆኗን የሚያሳይ አካላዊ ምልክት ነው ብዬ ስለተናገርኩ ነበረ። ዳን ይሄን ለመቃወም ነበር የገባውና ወደ ዲቤት መራቸው ከሶሞ ጋር ይሄን በመቃወማቸው። ባይ ዘ ዌይ ይሄ ታይፖሎጂ ኢንተርፕሬቴሽን አይረዱትም። ችግሩ ከፈለጉ መጽሐፍ ቅዱስ ብቻ ይሉና ሊተራሊ ይወስዳሉ የእግዚአብሔር ቃል። ከፈለጉም የራሳቸው ትርጉም ይሰጡታል። ቤተክርስቲያን በምትፈታበት ወይም በታይፖሎጂ የሚፈታ ለምሳሌ ብሉይ ኪዳን የብሉይ ኪዳን ብዙ ጊዜ ብሉይ ኪዳን የተዘጋ የታሪክ መጽሐፍ አድርገው ነው እነሱ የሚያዩት። እኛ ደግሞ ብሉይ ኪዳን ብርሃኑ የክርስቶስ ሲበራበት እና ላይክ ተምሳሌት ሆኖ ለአዲስ ኪዳን የምናየው በብሉይ ኪዳን መነጽር ነው። ብሉይ ኪዳን ጽላሎት የአዲስ ኪዳን ብለን ነው። በብሉይ ኪዳን የተነገረ ነገር ሁሉ ፍጻሜ ያገኘው በአዲስ ኪዳን ነው እና የሚለያዩ ነገር አይደለም። ልክ እነሱ ግን በቃ አዲስ ኪዳን ብቻ፣ አንዳንዴም የጳውሎስ ወንጌል ብቻ ይሉናል። ብቻ የሚለው ነገር ሁሌ እንትን እምነቱን ሙሉ የሆነ እምነት እንዳይቀበሉ ጋርደዋቸዋል። የፈለጉትን ፒክ ኤንድ ቹዝ። አባቶችም ስናመጣ አንዱን አባት ይቀበላሉ፣ አንዱን አባት አሁን ለምሳሌ ዛሬ የጠቀስናቸው ቅዱስ ጀሮም፣ ሴን አምብሮስ፣ ሌሎችም ሴን አይረኒየስ፣ ሴንት ሳይሪል ኦፍ አሌክዛንድሪያ ብዙ አባቶች ጠቅሰን ነበረ። በዚህ በእናታችን ቅድስት ድንግል ማርያም መመረጧን የተናገሩ አባቶች
ሴን አይራኒስ ሳይቀር በአንደኛ ክፍለ ዘመን የነበረ አባትና እሱንም ሳይቀር ሪፊት ያደረገን ነበር ዳን እና ደስ የሚል ቀን ነው የነበረው። ጥሩ ትምህርት ተምረናል። ሁላችሁም ቃል ሕይወት ያሰማልን። ሕዝቅኤል 44 ላይ ግን ኦልሬዲ የተሰራ በር ነው፣ አመጣኝ ነው ወደ በሩ ያለው። በደንብ አስተውሉ። ክፍሉን ላንብብላችሁ። ወደ ምስራቅም ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር ነው የሚለው። አመጣኝ በስተውጭ ወዳለው ወደ መቅደሱ በር ነው የሚለው። ተዘግቶም ነበር። የቱ? ያ የመቅደሱ በር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ብሎ 4 ነጥብ ያደረገው። በቃ ጨረሰው። ኦኬ፣ ይሄን ክፍል ከ46 ጋር ነበረ ወንድማችን ሊያስታርቅ የነበረውና ኢስ ሮንግ። 46 ላይ የሚለው ስራ ነው የሚለው፣ ስራ አዲስ ነው የሚለው። ይሄ ኦልሬዲ በር አለ፣ ያ በር ተዘግቶ ነበር፣ ተዘግቶ ይኖራል ነው የሚለው። ይሄ ቀጥታ በቃ የኢተርናል ቨርጂኒቲዋን የሚናገር ክፍል ነው። የድንግል ማርያም እንዲህ አይነት በር በምድር ላይ ኤግዚስት አድርጎ አያውቅም። ይሄን በር ማን ነበር ይሄ ቀለሜ እንትን ሲለው ኤርሚያስ አበበ እንትን ሲለው ሰምቼ ነበርና ይሄን በር ይለውና የሆነ የጆቫ ዊትነሶች ይሄን በር ምን ይሉታል? እስራኤል ሀገር እንዲህ ያለ እንትን ይሉና ስዕላዊ መግለጫ ያደረጉትና እስቲ ለው ይሄ ቤተ መቅደስ የለም ይላል። እሱን አምጥቶ የሆነ ዲያግራማቲክ እንትኖችን እያመጣ ሲያሳየ ነበር። የማን ነው እሱ መጽሐፍ ሲያሳያቸው የነበረው ለፕሮቴስታንቶቹ? በጣም በሚያሳዝን ሁኔታ ምንድነው የጆቫ ዊትነሶችን የጆቫ ዊትነስ መጽሐፍ ስዕል እያሳያቸው ነበር ሲያስረዳቸው የነበረው። ይሄ መቅደስ ሌላ መቅደስ ነው። 46 ላይ ያለው መቅደስ አይደለም። 46 ላይ ያለው መቅደስ እናንብብላችሁ። ያው የጆቫ መጽሐፍ ነበር ሲያሳያቸው የነበረው። 46 ላይ እናንብብ። ምንድነው 46 ላይ የሚለው? እንዲህ ይላል፣ ጌታ እግዚአብሔር እንዲህ ይላል ነው የሚለው። ጌታ እግዚአብሔር እንዲህ ይላል ክፍሉ ሲጀምር፣ በውስጠኛው አደባባይ ወደ ምስራቅ የሚመለከተው በር ምን አድርግ ስራ ነው የሚለው። አዲስ በር። እዚህ ጋር ነው ዳን የተሸወደው። ይሄ ኦልሬዲ 44 ላይ ኦልሬዲ የተሰራ በር ነው። አመጣኝ አለ። ይህ በር አለው ተዘግቷል አለው። ተዘግቶም ይኖራል። ለምን ሲባል ልዑል እግዚአብሔር ገብቶበታልና ከድንግል ማርያም ማህፀን በቀር በምድር ላይ ጌታ ገብቶበት የወጣ የታተመ በር በምድር ታሪክ አንድም ሀገር ላይ የለም። አንድም ሀገር እና ክፍሉ እንዲህ ነው የሚለው፣ ጌታ እግዚአብሔር እንዲህ ይላል፣ በውስጠኛው አደባባይ ወደ ምስራቅ የሚመለከተው በር ስራ ነው የተባለው። በደንብ ስሙ። ስራ ማለትም ቅረጽ በር እየተባለ ነው። ስራ በሚሰራበት ይላል በስድስቱ ቀን ይላል ተዘግቶ ይቆይ። እዚህ ጋር ሕዝቅኤል ስራ ያለው በር እንደ አዲስ የተሰራው ነገር ግን ይላል፣ ነገር ግን በሰንበት ቀንና በመባቻ ቀን ይከፈት ይላል። ሕዝቅኤል እኮ እንደ አዲስ ስራ የተባለው በር ነው ይሄ። እንደ አዲስ ስራ የተባለው በር ይሄንን ወስዶ ሕዝቅኤል 44 ላይ ያለውን ድንግል ማርያምን ኦፖዝ ለማድረግ መጥቀስ ይሄ በምድር ታሪክ ታይቶና ሰምቶ ማይታወቅ ነው። አዲስ ሃይማኖት ኢንትሮዲዩስ እያደረጋችሁ ነው እንዴ? ማለት ነው አዲስ ሃይማኖት ክሬት እያደረጋችሁ ነው? አልገባንም። በምድር ታሪክ በክርስትና ታሪክ ሕዝቅኤል 44 ለሌላ ነገር ሰጥቶ የፈታ ሰው የፈታ አባት የለም ከድንግል ማርያም ውጪ። ጭራሽ የማይገናኝ ክፍል ወስደ እኮ ኦልሬዲ ወደ ምስራቅም
ወደሚያመለክተው በስተውጭ ወዳለው በር ወዳለው ወደ መቅደሱ በር አመጣኝ ነው የሚለው። ተዘግቶም ነበር። ኦልሬዲ በር አለ እኮ በሩ ተዘግቶ ነበር። እያየ ነው በራእይ ማዝቄል ተዘግቶ ነበር አለው። ድንግል ነበረች። ህቱም ድንግልናዋ ይሄ ነው። ተዘግቶ ነበር ይላል። በደንብ ተመልከቱ። ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል አለ። ክርስቶስ ኢየሱስ ይሄን አትሞታል። በቃ እግዚአብሔር ነው ያተመው። ገብቷል። አንተ መተ ዛሬ መታ ወልዳለህ በመጽሐፍ ቅዱስ አይደለም በምንም ድንግል ማርያም ልጅ አላት ብለህ መረጃ አታመጣ። እኔ ጥያቄ ጠይቀው ነው። መጽሐፍ ቅዱስ ላይ አለ የታናሹና የታላቁ ያዕቆብ አባታቸው ማነው ብዬ ጠይቄው ነበር። ምክንያቱም ታናሹና ታላቁ ያዕቆብ ነው ያሉት፣ ሌላ ያዕቆብ የለም። በነገራችን ላይ ከደቀ መዛሙርቱ ወገን ሌላ ያዕቆብ ሶስተኛ ያዕቆብ አለ። በነገራችን ላይ እልፊዮስና እንትና አንድ ናቸው። እልፊዮስና ማን ነበር? አንደኛው ስሙ እልፊዮስ፣ ሌላኛው ስሙ ማን ነበር? አስታውሱኝ። ዘብዴዎስ አለ። ዘብዴዎስ ታላቁ ያዕቆብ አባት ነው። እልፊዮስ ሁለት ስሞች አሉት እዚህ መጽሐፍ ቅዱስ ላይ። ይሄ ነው የሚያምታታቸው። ያሉት ሁለቱ ያዕቆብ ነው። ታናሹ ታላቁ የተባሉት ታናሽና ታላቅ የተባሉት የዮሐንስ ወንድም የዘብዴዎስ ልጅ ያዕቆብ ታላቁ ያዕቆብ ይባላል። በሄሮድስ ምክንያት የሐዋርያት ሥራ ምዕራፍ 12 ላይ የተገደለው የመጀመሪያ ከሐዋርያት እድሜው አጭሩ በጊዜ ማርቴር የሆነው ታላቁ ያዕቆብ ነው። የዚያኔ ታናሹ ያዕቆብ የእልፊዮስ ልጅ በሕይወት ነበር። እልፊዮስና ቀለዮጳ አንድ ሰው ስም ነው። እሺ ሌላ ሁለት እንዳይመስሏችሁ። እልፊዮስም ቀለዮጳም የእልፊዮስ ስም ነው። የቀለዮጳ እልፊዮስና ቀለዮጳ አንድ ሰው ናቸው። እሺ እልፊዮስ ቀለዮጳ እያለ ይጠራዋል። አንዱን እልፊዮስን ነው ቀለዮጳ የሚለው እንዳትምታቱ። እሺ ቀለዮጳም እልፊዮስም እያለ ይጠራዋል። የአንዱ የእልፊዮስ ስም ቀለዮጳም እልፊዮስም ነው። በደንብ አስተውሉ። ስለዚህ እነዚህ ሁለቱ ያዕቆቦች ያሉት ሁለት ያዕቆብ ቅድም ሜንሽን ሲያደርግ የነበረው አንዱ ራሱ ያዕቆብ ነው። ስለዚህ እነዚህ ሁለቱ ያዕቆቦች የጌታ ወንድሞች የተባሉት እኚህ ያዕቆቦች ናቸው። ኢቭን ታናሹና ታላቁ የተባሉት የአንድ አባት ልጆች አይደሉም። ታናሹ የቀለዮጳ ልጅ ነው። ታላቁ የዘብዴዎስ ልጅ ነው፣ ዮሐንስ ወንድም። የዛኛው የታናሹ እነ ዮሳ ወንድሙ ናቸው። እና ይሄ ነው ብለርድ የሆነባቸው ያለው። በክርስትና ታሪክ የተነሳው አንድ ግለሰብ ነው። እሱም ሄልፊደስ የተባለ ነው። ሄልፊደስ ብቻ ነው በምድር ታሪክ የተነሳው። በአራተኛው ክፍለ ዘመን ጄሮም መልስ የሰጠው ለሄልፊደስ ነው። አገን ሄልፊደስ የሚል ጽሑፍ አለው። ግቡና ጎግል አድርጋችሁ አንብቡ። ጴንጤዎች ጎግል ወንጌል አማኝ ነው የምትሉና በጠቅላላ ጎግል አድርጎና አዩት። ሪፎርመር የተባሉ በጠቅላላ ስለ ድንግል ማርያም ኢተርናል ቨርጂኒቲ ያልጻፈባት። እሺ ከክርስቲያኖች አልሆና ከራሳችሁ ሪፎርመር ካልሆናችሁ ኢትዮጵያ ውስጥ አዲስ ሃይማኖት እየፈጠራችሁ ነው እንዴ? እኔ አሁን ግራ እየገባኝ ነው። ምንድነው መፍጠር የምትፈልጉት? አሁን ምንድነው መፍጠር የምትፈልጉት? አንተ ደግሞ ተርቱሊያን የማታውቀውን አባት አትጥራ። ተርቱሊያን ከመቼ ጀምሮ እንዲሁ የጻፈው? በነገራችን አንድ ነገር እኔ ሰማፕል አድርጋችሁ ኢቨን ልደቷን እንኳን እንዴት በስስት እንደሚያከብሩላት ልደቷን እንኳን አንተ እዚህ ቁጭ ብለህ ኢትዮጵያ ውስጥ ስለ ጥንቁልና ስለምን እያልክ ትዞራለህ አይደል? የሆነ እንደው ቪዲዮ አይቼ ውሽ እነዚህ ጀመሩ ሙሉ የጴንጤ ነብይ ሐዋርያ ነኝ የሚል አሁን በየሰፈሩ ሲዞር ነው የምታዩት። ምን ጠንቋይ ፈለጋ? ስፒሪታቸው ማች ያደርጋል። ለዛ ነው ይሄ ማን ነው የሚባለው እኛ አካባቢ ያለው ተራራ ላይ ሄዶ የእንትን መንፈስ ወጋው ወዳጄ ቢገባክ ጴንጤን ፈጠር ነው ያሉ፣ ፕሮቴስታንትን ፈጠር ነው ያሉ የዛሬን ቀን ያከብሯታል። ግን ባክትሬስ አድርገህ ታሪክህን አንብብ። ጥላቻችሁ አንድ ቤተክርስቲያን ስለሆነች እሷም ኦርቶዶክስ ስለሆነች እንጂ ዕውቀት ኖሯችሁ አይደለም። ፊል ስትደረጉ የነበረው ጥላቻ ስለነበረ ነው እንጂ ምንም ዕውቀት ኖሯችሁ አይደለም። ኦርቶዶክስ የነካችሁ ሁሉ የመቃወም ሜንታሊቲ ጭንቅላታችሁ ላይ ስለፈጠሩ ነው።
ኢትዮጵያ በዓለም እንደ ኢትዮጵያ ፕሮቴስታንትና ጴንጤ ሚል የሆነ እውቀት ያለው የለም። በእውቀት የማይሞግቱ ሆን ብሎ ሊቃወም የሚመጣ ሊተች የሚመጣ ሰው የራሱን ዶክትሪን እንኳን ፎከስ አያደርግም። አንዳንዴ ደንግጡ እንጂ የጌታ እናት ልደት ነው ዛሬ። በነገራችን ላይ ልደቷ ልደቴ ነው። ገባ? ልደቷ ልደቴ ነው። አባቴ በደንብ ወቅ። እሺ፣ እየመረረ ዋጥ። እናንተ ኢትዮጵያ ውስጥ መፍጠር የምትፈልጉት ሃይማኖት ሴጣኒዝምን ነው። ስማው፣ እንደውም በጠቅላላ ተጨፍልቃችሁ ጸረ ኦርቶዶክስ የሚል ሃይማኖት ነው እናንተ የፈጠራችሁት። አሁን ትምህርት የላችሁ፣ ምንም ትምህርት የላችሁ። ትምህርታችሁ ኦርቶዶክስን መቃወም ነው። እየተከተሉ እግሯን እየተከተሉ ቤት ከፍታል፣ መሳደብ፣ የሆነ በዓል ይጠብቃል፣ ጾም ይጠብቃል፣ ምን ይጠብቃል። ይሄ በሽታ እኮ ነው። እኔ ሌሊት ከእንቅልፌ ስነሳ የአንድ ሰውዬ ጩኸት ነው የቀሰቀሰኝ። እንትን ሆኖ እያለ ቢጠየቁ አምጣችሁ ብትጠይቁት እኮ አይመልስም። ምንም የሚያውቁት ነገር የለም። እባካችሁ ጤና አታችሁ ህዝቡን ጤና አታሳጡት። ገባችሁ? የክርስቲያን ሁሉ ልደታቸው ነው። የእመቤታችን የቅድስት ድንግል ማርያም ልደት የክርስቲያን ሁሉ ልደት ነው። ከሰይጣን ውጪ ሰይጣን ብቻ ነው የሚያብደው በዚህ ቀን ወቁ። እየመረረ ዋጠ። አጋንንት ካልሆናችሁ ይሄን ቀን አታብዱበትም።